የምስራቅ አፍሪካ ሀገራት በጋራ በመቆም የቀጠናውን ሰላምና ደህንነት እንዲያስጠብቁ ባህልና እሴቶቻቸውን የሚጋሩባቸው መድረኮች በተደጋጋሚ ሊዘጋጁ ይገባል ተብሏል። የተባለው በአዲስ አበባ እየተካሄደ ባለው ሁለተኛው የምስራቅ አፍሪካ ሀገራት የባህልና የስነ ጥበብ ፌስቲቫል ላይ ሲሆን ከተለያዩ ሀገራት የመጡ ባለሙያዎችም በቅርቡ ስራ በጀመረው በአዲስ ኮንቬንሽን ማዕከል ስራዎቻቸውን በማቅረብ ላይ ናቸው። አጠቃላይ የፌስቲቫሉ ይዘት ምን ይመስላል የሚለው ደስዬ ልባይ በተከታዩ ዝርዝር ዘገባ ይነግረናል። ወደዛው እንለፍ። የምስራቅ አፍሪካ ሀገራት የባህልና የስነ ጥበብ ፌስቲቫል ከትላንት መጋቢት 11 ቀን 2017 ዓመተ ምህረት ጀምሮ ለተከታታይ 4 ቀናት በአዲስ አበባ በመካሄድ ላይ ሲሆን ከተለያዩ የቀጠናው ሀገራት የተውጣጡ የኪነ ጥበብ ባለሙያዎች ስራዎቻቸውን ለእይታ ሲያቀርቡ ዘርፉን የሚመሩ የሀገራት ሚኒስትሮችም ለልምድ ልውውጥ በመዲናችን አዲስ አበባ ተገኝተዋል። ፌስቲቫሉ አገራቱ የተለያዩ የባህልና የኪነ ጥበብ ስራዎቻቸውን በአንድ መድረክ ማቅረባቸው በባህል በኢኮኖሚ እንዲሁም በፖለቲካው ዘርፍ ያላቸውን ግንኙነት ለማጠናከር የሚረዳ ነው ተብሏል። ከኪነ ጥበብ ስራዎች በተጨማሪ የምስራቅ አፍሪካ ሀገራትን ዘርፈ ብዙ መልኮች የሚያሳዩ የባህል ውጤቶችም የቀረቡ ሲሆን አውደ ርዕዩ ሀገራቱ ያላቸውን ቁርኝት ለማጉላትም የሚያግዝ ነው ተብሏል። በዚሁ ጊዜ ተገኝተው ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም የባህል ዲፕሎማሲን ከማሳደግ በተጨማሪ የህዝብ ለህዝብ ግንኙነትን በማጠናከር የምስራቅ አፍሪካ ሀገራት ለጋራ ዓላማ ሊቆሙ ይገባል ብለዋል። በጋራ እሴቶቻችንና ፍላጎቶቻችን ላይ የተመሰረተ ሁሉን አቀፍ ስምምነት ያለው ቀጠናዊ ትስስርን ለመገንባት እንድንችል እንደ አንድ የምስራቅ አፍሪካ ማህበረሰብ መስራታችንን መቀጠል ይገባናል። የባህልና ስፖርት ሚኒስትሯ ሸዊት ሻንካ በበኩላቸው ፌስቲቫሉ የሀገራቱን ጥቅም ከማስጠበቅ ባሻገር በዘርፉ ለሚሰሩ ስራዎች የገበያ ትስስርና የተለያዩ አማራጮችን የሚከፍት ነው ብለዋል። ፌስቲቫሉ የባህልና ጥበብ ዘርፍን መሰረት በማድረግ ለምስራቅ አፍሪካ ሀገራት የጋራ ጥቅም መድረክን በመፍጠር ባህላዊ ምርቶችንና አገልግሎቶችን የሚያስተዋውቅና የገበያ ትስስር የሚፈጥር በመሆኑ ለዘርፉ ተዋናዮችና የማህበረሰቡ አባላት ፈጠራን የሚያጎለብቱ የባህል መግባባትና ማህበራዊ ትስስር የሚያጠናክሩበት ምቹ ሁኔታ ይፈጥርላቸዋል። የተለያዩ አገራትን ወክለው የተገኙ የባህል ሚኒስትሮች በበኩላቸው ከዚህ ቀደም መሰል ስራዎች በበቂ ሁኔታ ባለመሰራታቸው የአፍሪካውያን ባህሎችና የኪነ ጥበብ ስራዎች የሚገባቸውን ያህል ትኩረት አላገኙም ነበር ያሉ ሲሆን መሰል መሰናዶዎች በተለይም ወጣቶች በዘርፉ የሚኖራቸውን አበርክቶ በማኩላት ሁለንተናዊ እድገትን ለማድረግ እንደሚያስችል ተናግረዋል። ስለ አፍሪካውያንና ትውልድ አፍሪካውያን የፖለቲካና የኢኮኖሚ ፍትህ ስናወራ መርሳት የሌለብን የባህል ፍትህ ጉዳይ ነው። ለክፍለ ዘመን ቋንቋችንን ጨምሮ ስለ አፍሪካ ባህል ሲነገር የነበረው በተሳሳተ መንገድ ነበር። ስለዚህ አፍሪካውያን ባህላቸውንና ታሪካቸውን ከፍ አድርገው ለዓለም ህዝብ ለማሳየት ጊዜው አሁን ስለሆነ እንደዚህ አይነት ፕሮግራሞች አስፈላጊ ናቸው። የምስራቅ አፍሪካ ሀገራት በጋራ በመሆን የጋራ እሴቶቻችንንና ባህሎቻችንን ለቀሪው ዓለም የማስተዋወቅ ኃላፊነትና ግዴታ አለብን። እዚህ ኢትዮጵያ የምናከብረው የልማት አብሮነትና የሰላም ፌስቲቫል የባህልና የኪነ ጥበብ ስራዎቻችንን ለማሳየት ብቻ ሳይሆን ምስራቅ አፍሪካ የተለያዩ ነገር ግን አንድነታችንን የሚያሳዩ የጥበብ ውጤቶችን እንዲሁም አሁን ላይ የደረስንበትን የጥበብና የፈጠራ ውጤት ለዓለም ህዝብ የምናሳይበትም ጭምር ነው። በዚሁ በመዲናችን አዲስ ኮንቬንሽን ማዕከል በመካሄድ ላይ ባለው ፌስቲቫል ላይ ስራዎቻቸውን ያቀረቡና የዝግጅት ክፍላችን ያነጋገራቸው የኪነ ጥበብ ባለሙያዎች ደግሞ ፌስቲቫሉ የልምድ ልውውጥ ለማድረግና የምስራቅ አፍሪካ ሀገራት የኪነ ጥበብና የባህል ውጤቶች ዓለም አቀፍ ተቀባይነትን እንዲያገኙ እንደሚረዳ ገልጸዋል። ይሄው መርሃ ግብር በመጪው ቅዳሜና እሁድም ሲቀጥል የአፍሪካ አንድነትና ትብብርን የሚያወሱ ዘጋቢ ፊልሞችን ጨምሮ በርካታ የኪነ ጥበብ ስራዎች ለእይታ የሚቀርቡ ሲሆን የትኛውም ሰው በነፃ መታደም እንደሚችልም ተነግሯል። ይሁንና የምስራቅ አፍሪካ ሀገራትን በኢኮኖሚ በባህል እንዲሁም በፖለቲካ በማስተሳሰር የቀጠናውን ሰላምና ደህንነት ለማስጠበቅ የጋራ ባህልና እሴቶቻቸውን የሚያስተዋውቁባቸው መድረኮች በተደጋጋሚ ሊዘጋጁ እንደሚገባም ተመልክቷል።